ነፃነት ወርቅነህ እባላለሁ። ተዋናይ ነኝ፣ ጽፋለሁ፣ አስታርቃለሁ። 4 ወንድሞችና 1 እህት አለች። በጣም የሚገርመው ነፃነት ብዙ ሰው የማያውቀው ማህበራዊ ኑሮ በጣም ከፍተኛ፣ በጣም ማደራጀት የሚችል My father, Natsanet Warkana, was a good man, a devoted husband, and the best father I could have possibly asked for. ነፃነት እንደ ስሙ ነፃ ሰው ነበረ። ለዚህ ነው ሕይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጅ ሳይጨልምብን እንተያይ። ያኔ እዛ ላይ ሲቀርብ he was not ready ለመመለስ ማረፍ የነበረበትና ራሱን መንከባከብ የነበረበት ጊዜ ነበረ። ግን መስራት ስላለበት ይመስለኛል። ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? አለቃ እናንተ ነው ወሬው አልሰማንም እንዳትሉ በኋላ ንፋስና ስስት ዞራ እና እኔ ልደፍ እረፍት እንዲያደርግ በሐኪሞች የሚነገረው ነፃነት ግን የሙያው ፍቅር ሊያሳልፈው አልቻለም። በደንብ ጠልቆ ለሚያውቀው ሰው ነፃነት በጣም የልብ ሰው ነው። ጥሩ ጓደኛ ነው። በጣም ነፃነትን ከ20 ዓመት በፊት ነው እነሱ የምንተዋወቀው። ባህር ዳር ያለሽው የሚለውን ዘፈን ካልነገርሽኝ የሚለውን ዘፈኔን ዳይሬክት ያደረገልኝ እሱ። ሲገኝ ምን ታዛለህ? እኔ ስፕራይት እሺ፣ ባህል ላይ አፍ ቁርጥ ይበልልኝ። እንዲሁ ራሴን ለማስታመም ግጥም ቴራፒ ስለሆነ ግጥም ጽፌ ነበርና ለእናንተም ለማካፈል ከዚህም የተሻለ ቦታ አያገኝም ብዬ ነው። ምን ትበል እናቱ ሲሄድላት አሁን፣ እሷ ናት የምታውቀው የልጅነት ጣዕሙን። እንኳንም አልኖረች ከሸኞች ተርታ፣ ባይሆን ለመቀበል ትቆይ ተዘጋጅታ። ነፃነቱ ድርበብ ሳቅ ጨዋታው ሙሉ፣ ወርቅነህ ይሉታል ያነጠሩት ሁሉ። ደግሞ የሚያሳቀውን ብርታቱን ያውቃሉ። ሽሮ ተቀማምሶ ያሳደገ መንደር፣ ችሎ ተደጋግፎ ያሳለፈ አገር። ተከፋሉ ድንገት የሳቁ ፏፏቴ፣ አንተ ደርቀህበት። ሰማይ ፈገግ አለ ሳቅ ሽቅብ ፈሶበት። እንግዲህ ሲዘንብ የከፋው መሬት ላይ ሳቅ ቢደፋበት። ቀና ብዬ ሳየው ደመናው አሳቀኝ። ነፃነት ወርቅነህ ቀልዷል መሰለኝ። ደግሞ ኮስተር አለ እንደጠጣ ኮሶ፣ መራሩን በዋዛ ቁም ነገር ቀስቅሶ። መች ተጠጋገቡ እናትና ልጁ፣ አደራ ብትሰጠው ሳይርቅ ካጠገቡ። አሳደገው እንጂ ኡራኤል ወዳጁ። እንግዲህ መልአኩ ያድርስ ደግፎ፣ ሰማዩን ያልብሰው ከምድር ሳገፎ። ከምድር ወዲያ ሰማይ ተስፋ ተቀጣጥሎ፣ ይመሻል ይነጋል ነፃነትን በቀን እንደዋዛ ጥሎ። ሰውን ያህል ክቡር ውብ ገላ አስከሬን፣ ላፈር ተሸልሞ ሲገባ እንደዋዛ። አሰኘኝ አገሬን 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 አይልም ወይ ሰው ስጋውን አፈር ላይ ሲወረውረው። አገሬን አገሬን ይል ነበር ሰው ድሮ፣ ሰው ሰው ይል ጀመረ አገሬ ዘንድሮ። ካፈር ቢሰራውም ገና ለጋ ስጋ፣ እንዴት ወደ መሬት ላፍታ ያዩት ባልጋ። ተገፋ እንደምንም ክፉ ቀን በሳቅ፣ ዛሬን እንዴት ልሽሽ እንዳልደላ ሳውቅ። በጨዋታ በራ ጥቁር የነበረ የጽልመት ቀን ተስፋ ፋኖስ ተቀበረ። እንዴት ያለ ብድር ምን አማርኛ ነው ሳቅ ስታድል ኖረህ፣ ሕዝብ የምታስከፍል በእንባ አሰፍረህ። ያሳደገ መንደር ምን አለ ሰፈሩ፣ ያጫወተ ቀዬ እቁቡ እድሩ። እንዴት አረጋቸው ጓደኛ ጎረቤት ምሽቱ ልጆቻቸው፣ እንዴት አረጋቸው
My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. እንዲህ እኔን የናቀኝ በመስታወት ማውቀው እንዴት አድሮ ይሆን መልኩን ያረቀቀው የሳማ ያቀፈ ከልቡ የመረቀው አይከብድም ወይ ስንብት ከሚወዱት ጋራ እንዴት በእንባ መክሰስ ይሸኛል ደግ ሰው እንኳን ባላጋራ። የቅድሞቹ መንቶ ነበር። ይሄኛው ደግሞ በጣም ሰው የሚያዝናና ሰው በሳቅ ላይ ነው አይደል? አሁን በሳቅን ቁጥር እናስታውሳቸዋለን። የኪነ ጥበብ ሰዎች አይረሱም፣ አይዘነጉም። ያስከፋስ ያስከፋ ይታወቃል። ደስታን የሰጠ በደስታ ጊዜ ይታወሳል። እና ሳቅ ላይ ሐውልቱን ተክሏል ብዬ አስባለሁ። ግን ሞቷል። ሁሉም የሚታው ነው። ሁሉም ነገር ይቀራል። ወደ ደሃው ተስፋን ገፋ፣ ጨለማ ላይ ብርሃን ደፋ። የእንባ ጥርሶች የሳቅ እንባ በዋለበት በየዙሪያው ተገነባ። ጨዋታውን እያሞቀ ትዝታውን እያሰፋ ክህደት ፍም ላይ እምነት ተፋ። ነፃነትን ነፃ ሆኖ ከሐዘን ድር ሳቅ ሸምኖ ከሐዘን ድር ሳቅ ሸምኖ በፍታ ኩታ ለበሰን እያሳቀ አስለቀሰን። ጨለማ ውስጥ ማብረቅረቅን በህመም ውስጥ ማጫወትን እያሳየን ያለ መስሎ ያው ተለየን። በቀልዶች ያላመደ ትዝታውን በትኖልን ሳቁን ገፎን ትቶን ሄደ። አልታምንም ሰው ነውና ትዝታው ግን ታምኖ ጸና። ይኸው ማይኩ ተቀደለ የሳቁን ምንጭ ሞት ዘገነ ብለን አናዝን ስላሉልን ጥርሶቻችን ማስታወሻ ሐውልታችን። ስንስቅ ትዝ ይለናል፣ ትዝ ሲለን ያስቀናል፣ እያሳቀን እንሞቃለን። ሰው ነበር እናውቃለን። እግዚአብሔር ነፍሱን ይማርልን። እግዚአብሔር በግጥሙ እናመሰግናለን። የፕሮግራም እንዲዘጋጅ ላደረጉት ምስጋና እናቀርባለን። የፕሮግራሙ አዘጋጅና አስተባባሪዎች በዋነኛነት ዲጄ ይሁዳ፣ ሚኪ አዲስ ፋሽን፣ ሸዊት ወልደ ሚካኤል ናቸው። ከልብ እናመሰግናለን። እንደዚሁም ይህንን አዳራሽ የምስጋና አዳራሽ ለዚህ ቀን መታሰቢያ እንዲሆን በነፃ አገልግሎቱን ለሰጡት ለወይዘሮ ሊሊ እግዚአብሔር ያክብርልን። ከልብ እናመሰግናለን። የተከበሩ ዶክተር መምህር ዘበነ ለማ በዋሽንግተን ዲሲና አካባቢው ሀገረ ስብከት ዋና ስራ አስኪያጅ የደብረገነት መድኃኔዓለም አለቃን ወደ መድረኩ ጋብዣቸው በታላቅ ትህትና ትምህርት ካስተላለፉልን በኋላ እዛው ላይ ሻማ ተሰጥቷችሁ ደግሞ ወደ ጸሎቱ እናልፋለን። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦግዚኦ አዕርፍ ለነፍሰ ገብርከ ቃለ አብ ሀገረ ሕይወትን መንግሥተ ሰማያትን አውርስልን፣ ልጆቹን አጽናናልን። በዚህ ያላችሁ እንዴት አመሻችሁ? እንዴት አመሻችሁ? እንዴት አመሻችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውኃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው ኃያሉ አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእመቤታችን ምልጃ የመላእክት የቅዱሳን በረከት በነፍሰ ገብሩ ቃለ አብ ነፃነት ላይና እዚህ ባለነው በሁላችን ላይ አድሮ ይኖረልን። አጭር ቃል ለማስተላለፍ ሁለት ሰዎች የእግዚአብሔርን ባህሪ በተለይ ስለ ሞትና አንዳንድ ነገር ጠየቁ። አንዱ ዕዝራ ነው፣ ሁለተኛው ኤርምያስ ነው። ዕዝራ ራስህ ፈጠርከን ፍጠረን ሳንልህ እንደገና ደግሞ ትገለናለህ እያለ የእግዚአብሔርን ባህሪ ለመመርመር ብዙ ነገር ውስጥ ገባ። በሌላም ስፍራ አንቺ ምድር ዛሬ እንረግጥሻለን፣ ነገ አንቺ ከበላያችን ነሽ። አንቺ ምድር ዛሬ ካንቺ የሚወጣውን ውሃ እንጠጣለን፣ ነገ አንቺ ደማችንን ትጠጫለሽ። አንቺ ምድር ዛሬ በአንቺ የሚበቅለውን እንበላለን፣ ነገ አንቺ የእኛን ሥጋ ትበያለሽ
እየተመራመረ ለምንድን ነው እግዚአብሔር እንዲህ የሚያደርገው? አንዳንድ ጊዜ ይህን ጥያቄ ጠይቃላችሁ። እንዴት ነፃነትን አሁን በዚህ ዕድሜ ለምን ይወስደዋል? ወይም ደግሞ የሚያስደነግጣችሁ ሐዘን ሲቀርብ ለምንድን ነው እንላለን። ይህን ጥያቄ ነው ለዕዝራና ለኤርምያስ እግዚአብሔር መልስ የሰጣቸው። ዕዝራን መልአኩ ራኤል ተላከለት። ዕዝራ የእግዚአብሔርን ባህሪ ማወቅ ፈልግሃል አይደለም? መርምረሃል። እንግዲህ ያው አንድ ቀላል ጥያቄ ልጠይቅህና ከዛ የእግዚአብሔርን ባህሪ እንነጋገራለን። ትላንትና ቀኑ ምን ነበረ አለው። የትላንትናን ቀን ትላንት ማክሰኞ ነበር ትላንት። ዕዝራ ማክሰኞን አሁን አምጣና አሳየኝ አለው። ምን አልኩ ራኤል? እኮ ትላንት ማክሰኞን አምጣና አሳየኝ። እንዴት ይቻለኛል? ታዲያችን ቀላል ጥያቄ መመለስ የማትችል አቅመቢስ የእግዚአብሔርን ባህሪ ለማወቅ ትፈልጋለህን አለው። ጸጥ አለ። ኤርምያስም እንደዚሁ ጠይቆ ስለነበረ ኤርምያስ አለ። ለእሱ ደግሞ ራሱ እግዚአብሔር መጣና በል ኤርምያስ ማወቅ ፈልግሃል አይደለ? እግዚአብሔር የሚሰራውን አንዳንድ ነገር መመርመር ፈልግሃል? በል እሺ፣ አሁን አንድ ፈረሰኛ እልክልሃለሁ፣ ያን ፈረሰኛ ተከተለው። እሺ። አንድ ሰንጋ ፈረስ ላይ የተቀመጠ አንድ ሰው እየጋለበ በኤርምያስ ፊት ብሎ እየጋለበ አለፈ። ኤርምያስ ቶሎ በል ተከተለው። ኤርምያስ ወዲያው እየሮጠ ትንሽ ሞከረ። ፈረሰኛው ጥሎት ሄደ። ቆመ። ተከተለው እንጂ አይ አልቻልኩም። እሺ ሌላ ፈረሰኛ ልላክልህ። አሁን ደግሞ ሰንጋ ፈረሱ ላይ ያለው አይታይም፣ ነፋስ ነው፣ ረቂቅ ነው። ኤርምያስ ፊት ትንሽም አልቆመም፣ እፍ ብሎ አለፈ። ኤርምያስ ተከተለው አለው። የቅድሙንም አልቻልኩም እንኳን ይሄንን ምን ማለት ነው? እግዚአብሔር ሆይ ለምን እንደው እንዲምትለኝ አለው። ኤርምያስ የቅድሙ ፈረሱ ላይ ያለው ሰውዬ ያንተ ሐሳብ ነው። ሁለተኛው ግን ያየኸው የማይታየው በነፋስ ያለው እኔ ነኝ። እንኳን የኔን ባህሪ የራስህን ሐሳብ መከተል አትችልም። ብዙ ጊዜ ለዚህ ነው ጥያቄዎቻችን ብዙ ነገሮችን ሲያመጡ እግዚአብሔር መልስ የሚሰጠን። ወዲያው እግዚአብሔር መልስ ይሰጣችኋል፣ በአንድ መንገድ ላይ ይሰጣችኋል። ምክንያቱም አንዳንድ ጊዜ የማታውቁት ነገር አለ። ድንገት የመኪና አደጋ አጋጥሞት አንድ ሰው ቢሞት እንደው ትንሽ ቢቆይ ብናስታምመው ልንል እንችላለን እኛ። እግዚአብሔር ግን ቀጥሎ ያለውን ነገር ያውቃል። ሁለት እግሮቹ ከንቶ ሆነው ወይ ደግሞ እጁ ሆኖ ወይ አይኑ የሆነ ነገር ሆኖ ያ ሰው አስታማሚ ላይኖረው ይችላል እዚህ ምድር ላይ። እንደገና ሌላ ጭንቀት፣ እንደገና ሌላ ሁከት እንዲሆኑ በተረፈልን እንላለን። እኛ የምናስበውና እግዚአብሔር የሚያስበው የሚገናኝ ነገር አይደለም። አንትሙ ተሐውሩ ግድመ ግድመ አሐውር ግድመ ግድመ ይላል የኢሳይያስ ቃል ላይ ነው እግዚአብሔር ቃል። እናንተ የምትሄዱት በዚህ ነው፣ እኔ የምሄደው በዚህ ነው። እናንተ የምታስቡት በዚህ ነው፣ እኔ የማስበው በዚህ ነው ይላል። ስለዚህ የእግዚአብሔር ዓላማው ምን ይሁን ብላችሁ አንተ ያልከው ይሁን በሉ፣ ነገሮችን ሁሉ ለበጎ ነው በሉ ብሎ ያስተምረናል። ሁሉ ነገር ለበጎ ነው፣ እግዚአብሔር ያውቃል። ሌላው ብዙ ጊዜ እኛ የምንጨነቀው ስለዚች ምድር ነው። እዚህ ምድር ላይ ስላለው ነገር ብቻ ነው የምንጨነቀው እንጂ አሁን ሰው ሲባል ስጋና ነፍስ ነው። ስጋና ነፍስ ነው። ስጋና ነፍስ ሲኖረን ስጋ እዚሁ ነው የሚጎትተን ብዙ ጊዜ። ነፍሳችን ግን ሁሌ ስትጠማ ታዋታላችሁ። አሁን በጠቅላላ ሁላችንም የነፍስ ረሃብተኞች ነን፣ የስጋ አይደለም። አሁን እዚህ ሀገር ላይ ነን፣ እንበላለን፣ እንጠጣለን። ጥሩ ኢትዮጵያም ያለው ግን ስጋ ይበላል፣ ይጠጣል፣ ይለብሳል። ነፍስ ግን ሁሌ ትጠማለች። ዳዊት እንዲህ አይነት ነገር ውስጡም ሲነካው ምን አለ? ነፍሴ አምላኬ ሆይ ነፍሴ አንተን ተጠማች። ያቺ የነፍስ እርካታ ወዴት ነው የምትገኘው? ነፍስ ሁል ጊዜ ትጠማለች፣ ሁል ጊዜ ትናፍቃለች። መቼ ነው አምላኬን ማየው ትላለች። መቼ ነው ወደ አምላኬ ፊት የምደርሰው ትላለች። የነፍስ ጉዳይ እንደዛ ነው። የስጋ ጉዳይ ግን እዚህ ሆነ። ምክንያቱም 4 ባህሪያት አይደል ያሉ። ከዚህ ከጥፍራችን ጀምሮ እስከዚህ ድረስ ያለው የአፈር ባህሪ ነው። ከታች እስከዚህ ያለው የአፈር ባህሪ ነው። ከዚህ ደግሞ ጀምሮ እስከዚህ ድረስ ያለው የውሃ ባህሪ ነው። እዚህ አካባቢ ማለት ነው የውሃ ባህሪ ነው። ከዚህ ጀምሮ ደግሞ እስከዚህ ድረስ ያለው የነፋስ ባህሪ ነው። ለሳምባ ሁሉ ያሉት እዚህ ነው። ውሃ እዚህ አካባቢ ነው፣ ነፋስ እዚህ አካባቢ ነው። ይሄኛው አፈር ነው።
ጥፍር እየቆረጥክ የምትለው መሬት ላይ ነው የሚረግጠው። ከዚህ በላይ ያለው የእሳት ባህሪ ነው። የነፋስ ባህሪና የእሳት ባህሪ የመላእክት ባህሪ ናቸው። ቀሊላን ናቸው ሁለቱም ወደ ላይ መውጣት ነው የሚፈልጉት። እሳትም ወደ ላይ ነው መውጣት የሚፈልገው፣ ነፋስም ወደ ላይ ነው መውጣት የሚፈልገው። ውሃና አፈር ደግሞ ወዴት ነው የሚፈልጉት? ወደ ታች ነው የሚፈልጉት። ይጎትቱናል። የዚህን ዓለም ነገር ያጣፍጡታል። የዚህ ዓለም ነገር ብቻ እንደሆነ ይነግሩናል። ሌላ ዓለም እንደሌለ አድርገው ይነግሩናል። እግዚአብሔር ምንም እንደማይሰራ አድርገው ይነግሩናል። ስለ እኔ እግዚአብሔር አይመለከተውም እንድንል ያደርጉናል። ይጎትቱናል። ወይ መከራ ሲመጣብን ወይ ጭንቀት ሲመጣብን ራሱ እኛ ጋር ብቻ የሆነ ይመስለናል። ዋይ ሚ የሚል ንግግሮች ነው የምትሰሙት ብዙ ጊዜ። ምክንያቱም እያንዳንዱን ራሳችን ብቻ አድርገነው ስንወስደው ነው። እነዚህ ሁለቱ ክቡዳን ናቸው፣ ወደ ታች ነው የሚጎትቱት። እነዚህ ደግሞ የመልአክ ባህሪ ናቸው፣ ወደ ላይ ያደርጉናል። በእንዲህ አይነት ህይወት ውስጥ ነው እዚህ ምድር ላይ የምንኖረው። አንዳንዴ የሚጨንቅ ነገር ይገጥማል። አንድ ድሮ ድንጋይ ባትሪ ድንጋይ ነበር፣ ኤቭሪዴይ ነው ምናምን የሚባል ባትሪ ድንጋይ። እዛ ውስጥ 9 ቁጥር አለች። 9 ቁጥሯ ውስጥ አንዲት ውሻ ትሁን ድመት ትሁን አላውቅም፣ ብቻ አንድ ጥቁር አለች። አትወጣም፣ አትገባም፣ አትንቀሳቀስም። እንደሷ የተወጠረ ሰው አለ በዚህ ምድር ላይ። እንዳይንቀሳቀስ አድርጎ የሚያስሩት ነገሮች ይኖራሉ። የእግዚአብሔርን ነገር ስናቀው ግን ሁሉ ነገር እንረዳለን። ለምሳሌ ነፃነት ሞተ፣ ስጋ መቃብር ተቀበረ፣ ሥላሴ መንበረ ጸባዖት። ነፍስ የት ሄደች? ይህንን የብልህ ሰው ጥያቄ ነው። ነፍስ ወዴት ሄደች? ነፍስ አትሞትም፣ ነፍስ ሕያው ናት። ወዴት ሄደች ይች ነፍስ ብሎ መጠየቅ ያስፈልጋል። አሁን አንዳንድ ጊዜ የምናስበው ነገር ለእኛ አሁን ከእኛና ከነፃነት ቅድም አንዱ ልቤ ሲናገር የሞተ ተጎዳ ላለሁኛል። የሞተ ለመቼም አይጎዳም፣ ለሞተ አይጎዳም። እግዚአብሔር ደግሞ ምን አይነት ደግ እንደሆነ በጣም ብዙ ጊዜ በብዙ ቦታ ትሰማላችሁ። እግዚአብሔር በጣም ደግ ነው። ሲኦል እገባለሁ፣ እሳት ውስጥ እገባለሁ። እግዚአብሔርን አምኖ በእግዚአብሔር ታምኖ በፍርሃት ልቦናውን ለሱ የሰጠ ሰው ኃጢአት፣ ሁሉም ሰው በደለኛ ነው። እግዚአብሔርን አምኖ የኖረ ሰው ግን ወዴትም አይሄድም። ድሮ የዘለሰኛ ላይ የሚባል አለ። እስቲ ላስብላችሁ። እናንተ ብዙዎቻችሁ የጥበብ ሰዎች ስለሆናችሁ የዓለም ነገርን እና ግጥሙ ምኑ ስለምታውቁት ላስብላችሁ። እሱ ብዙዎቻችሁ ኦርቶዶክሶች ትኖራላችሁ እዚህ ውስጥ፣ ብዙዎቻችሁ ደግሞ ሌሎቻችሁም ደግሞ የተለያየ እምነት ይኖራችኋል። ያው ነፃነት በኦርቶዶክስ ስለሆነ ንግግር የምኔም ኦርቶዶክሳዊ ስለሆንኩኝ በዛ መንገድ ነው። እነሱም ቅድም ሲናገሩ እንደነበረው እንዲህ ይላል። ላስብላችሁ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ። እስራኤል ብርሃን እሺ፣ በግርምሽ እኔ ልደግት በግርምሽ እየብዬሽ እግዚአብሔር ውለዱ ክበዱ፣ ከግርምሽ ጋር ይውለድ ይክበድ። ከደረሰ ስራዬሽ ምን ያንቺ ስራዬሽ 10% ተብለሽ የኔ አንቺ 7 ዘር ማወቅ አለ። ጸጋ እንድታጎናጽፈን ቅዱስ ፈቃድ ይሁንልን። ቅዱስ እግዚአብሔር ከኔ ቀጥላችሁ ጸልዩ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ የማትሞት የማትለወጥ ከቅድስት ድንግል ማርያም የተወለድክ አቤቱ አምላካችን ልጅህን ነፃነትን ቃለ አብን በሀገረ ሕይወት በመንግሥተ ሰማያት አውርስልን። እዚህ የተሰበሰብነውን እኛ ሁላችንንም ይቅር እንድትለን ፈቃድህ ይሆንልን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ የማትሞት የማትለወጥ ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል በዮርዳኖስ በ30 ዘመን በእደ ዮሐንስ የተጠመቅህ በቀራንዮ አደባባይ እጆችን ለሕማም ዘርግታ 13ቱን ሕማማተ መስቀል ታግሰ የሸዋ አክሊል ደፍተህ በ5 ቅንዋት ተቸንክረ ኃጢአት በደላችን ልትደመስስልን አቤቱ ደምህን ያፈሰስ ሥጋህን የቆረስክ ወደ አንተ የመጣውን ይሄንን ወንድማችንን ነፃነትን ቃለ አብን በመንግሥትህ እንድታስብልን እኛንም ይቅር እንድትለን ቅዱስ ፈቃድህ ይሁንልን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ የማትሞት የማትለወጥ
ዘተንሥአ እሙታን መሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። አቤቱ አምላካችን ለነፍሰ ገብሩ ቃለ አብ ሀገረ ሕይወት መንግሥተ ሰማያት እንድታወርስልን እኛንም በረድኤት እንዳትለየን የነጻነትን ልጆች በቁመት በመንፈስ በሀብት በጸጋ በሀብት በጤና እንድታሳድግልን ባለቤቱንም እንድታጽናናልን ዘመድ አዝማኑን ሁሉ ጓደኞቹን ሁሉ እንድታጽናናልን እኛንም ይቅር እንድትለን በረድኤት እንዳትለየን እንማጸናሃለን። ሁሉን የምትችል አምላክ ሆይ አልዓዛርን ከመቃብር እንዳወጣኸው ልጅህን ቃለ አብን በቀኝ ከሚቆሙት ቅዱሳን ደምርልን። ለዚሁም እናትህን ቅድስተ ቅዱሳን ድንግል ማርያም አማላጅ አድርገን እንማጸናሃለን። በፊትህ የሚቆም ቅዱስ መልአክ ሚካኤልን እሱን ይዘን እንዲሁም ከእሳት የሚያወጣ ቅዱስ ገብርኤልን ይዘን እንማጸናሃለንና የወንድማችን የቃለ አብን ነፍስ ሀገረ ሕይወት መንግሥተ ሰማያት አውርስልን። በአብርሃም በይስሐቅ በያዕቆብ በነ ሳራ በነ ርብቃ በነ ራሔል መካን አሳርፍልን። እኛንም ይቅር በለን፣ ቤተሰቦቻችንን ጠብቅልን፣ ሀገራችንን በዓይነ ምሕረትህ ተመልከትልን። በዚህ ሰዓት በተለያየ አሟሟት የሚሞቱትን የኢትዮጵያ ልጆች በጦርነቱ በረሃቡ በእርስ በርስ ግጭቱ እንዲሁም ደግሞ በእምነታቸው ምክንያት የሚገደሉትን አስከሬናቸው በመንገድ የወደቀውን አቤቱ ሁሉን ማየት የምትችል አንተ እግዚአብሔር ሆይ በረቂቅ ስልጣን ተመልክተህ ሰላምህን፣ ፍቅርህን፣ ምሕረትህን እንድትልክልን ቅዱስ ፈቃድህ ይደረግልን። መላውን ዓለም ሁሉ ሰላም አድርግልን። ይልቁንም ዛሬ ወደ አንተ የምንጮኸውን ጩኸት ተቀብለን የወንድማችንን የቃለ አብን የነጻነትን ነፍሱን በቅዱሳን መካን እንድታሳርፍልን እዚህ ያለነው ሁላችን በአንድ ላይ ሆነን የሰማዩ አባታችን ሆይ ብለን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአት ሲገኝ ምን ታዛለህ? እኔ ስፕራይት እሺ፣ መሀል ላይ አፍ ቁርጥ ይበልልኝ። ቁርጥ አለ ስፕራይት ኦ እግዚኦ አይደፍ ጌታ ሆይ የልጅህን የቃለ አብን ነፍስ በመንግሥተ ሰማያት ዛሬ በገነት አሳርፍልን። በሐልዮ በሌሊት በገቢ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችን ይባርከን። እግዚአብሔር እረኛዬ ነው የሚለውን መዝሙር ከኔ ጋር ቆሞችን እንዘምር። እግዚአብሔር እረኛዬ ነው የሚለውን ዘምረን ቀጥሎ ደግሞ እግዚአብሔር እረኛው ነው የሚል ደግሞ እንዘምረዋለን። እግዚአብሔር አምላካችን ነጻነትን የመንግሥቱ ዜጋ ያድርግልን፣ ልጆቹን ያሳድግልን። እናንተንም ይህንን ዝግጅት ያዘጋጁትን ሁሉ ብድር ይግባልን፣ ክፉ አይንካችሁላችሁ። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል።
በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን ይመራኛል። በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ ነፍሴን ይመራዋል። በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ ነፍሴን ይመራዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እሱን ይመራዋል። በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛ ይሆናችሁ።